ሰላም ዲዛይነሮች እንዴት ናችሁ? ያሬድ ነኝ። እንግዲህ ከዚህ ከመጀመሪያው የአዶቤ አፍተር ኢፌክት ቱቶሪያላችን ጀምሮ በተከታታይ በተለያየ ክፍል እንደዚሁ ሞሽን ግራፊክስ ላይ ቱቶሪያሎችን እንሰራላችኋለሁ ማለት ነው። ያ ፍሮም ስታርት ፍሮም ዘ ስክራች ነው የምንጀምረው፣ ካከፋፈት ነው የምንጀምረው። ከዛ ግን በተለያዩ ፓርቶች ላይ እያንዳንዱን አፍተር ኢፌክት ላይ ያሉትን ኢፌክቶችን፣ እያንዳንዱን ኦፕሽኖችን፣ እያንዳንዱን ኪ ፍሬም ኤቭሪቲንግ ሁሉንም ነገሮች ነው የምንመለከተው። በተለይ ኢንትሮዳክሽን ፓርቱን በተለያየ ክፍል ከፋፍዬ ነው እንዳያሰለች አድርጌ ከፋፍዬ ነው የምሰራላችሁ። ከዛ በኋላ ግን የተለያዩ ስራዎችን የሞሽን ስራዎችን እንሰራለን ማለት ነው። እንደዚሁም ግራፊክስ አኒሜሽን ስራዎችን ጨምሮ ካራክተር አኒሜሽንም በመጠቀም እንደ ዱል ካንግላን የመሳሰሉ ፕለጊኖችን እየተጠቀምን የተለያዩ ካራክተር አኒሜሽን እንዴት እንደምንሰራ እናያለን። ኤክስፕሌነር ቪዲዮ እንዴት እንደምንሰራ እናያለን። እንደዚሁም የተለያዩ ቱዲ ኤንድ ስሪዲ ሎጎ አኒሜሽን ስራዎችን አዶቤ አፍተር ኢፌክት ላይ ዊዝ ፕለጊን ኦር ዊዛውት ፕለጊን ላይክ ኤሌመንት ስሪዲ በመጠቀም ኦር ዊዛውት ኤሌመንት ስሪዲ እንደዚሁ አፍተር ኢፌክት ላይ እንዴት የሎጎ አኒሜሽኖችን መስራት እንችላለን። ሎወር ሰርድ አኒሜሽን፣ ቴክስት አኒሜሽን እንደዚሁም የተለያዩ ቪዥዋል ኢፌክት ኬዝ የሆኑ ስራዎችንም እንዲሁ እንነካካለን ማለት ነው። ያ ሶ በጣም ብዙ ነገሮችን የምናይበት ሶፍትዌር ነው አዶቤ አፍተር ኢፌክት። ይህ ሶፍትዌር ኢንዱስትሪ ስታንዳርድ ሊዲንግ ሶፍትዌር በቃ ናው የታይም በአሁኑ ሰዓት በምድራችን ላይ ኢንዱስትሪ ሊዲንግ ሶፍትዌር የሚባለው ይሄ ነው። ኢን ሞሽን ግራፊክስ የተለያዩ የፊልም ካምፓኒዎች ደግሞ ለቪዥዋል ኢፌክት ፐርፐዝ የሚጠቀሙበታል። እንደዚሁም ደግሞ ለኮምፖዚሽን ከፍተኛ ጥቅም አለው። ኦኬ ኮምፖዚሽን ላይ በጣም ምርጥ ሶፍትዌር ነው፣ እንደነ ኑክ ማለት ነው። አሪፍ ነው። ስፔሻሊ ብሌንደር ላይ ለሚሰራ ሰው፣ ሲኒማ ፎርዲ ላይ ለሚሰራ ሰው አፍተር ኢፌክት ማወቅ በጣም ጥሩ ነው። አሪፍ ነው። ሶ እንደ ሀሳብ እዚህ አፍተር ኢፌክት ላይ ቀጥታ እናንተ ከምትገቡ በመጀመሪያ ቪዲዮ ኤዲቲንግ ላይ ኦር አዶቤ ፕሪሚየር ላይ የሰራሁላችሁን ቱቶሪያሎች ብታዩ እዚህ ስትገቡ በጣም ይቀላችኋል ማለት ነው፣ ተያያዥነት ስላላችሁ ማለት ነው። እንጀምር። እያንዳንዱን ስራዎች በፓርቲ እየከፋፈልን ነው የምናየው ፍሮም ዘ ስክራች ማለት ነው። አዶቤ አፍተር ኢፌክትን አይ ቲንክ ትወዱታላችሁ ወይም በጣም ለማወቅ የምትጓጉት ሶፍትዌር እንደሚሆን ተስፋ አለኝ። ኦር ማንኛውም ሰው ሞሽን ዲዛይን ማወቅ ይፈልጋል፣ ስፔሻሊ ካራክተር አኒሜሽን ማለት ነው። ሶ ሁሉንም ነገር ነው የምንማረው አፍተር ኢፌክት ማለት ነው። ሬዲ ናችሁ? እንጀምር። የመጀመሪያው ፓርት ዋን ላይ አከፋፈትና አንዳንድ ከሶፍትዌር ጋር የመታወቅ ኢንተርፌስ እንደዚሁም ደግሞ ትሎችን የማየት ስራ እንሰራለን። ከዛ ኔክስት ደግሞ እያለን ዲቴይል ወደ ፒኤስአርቲ ትራንስፎርም ኮንትሮሊንግ እያለን ኢን ዲቴይል እንገባለን ማለት ነው። ሁሉንም በተለያየ ክፍል እንጀምር። የመጀመሪያው ምንም ነገር ስንሰራ አዶቤ አፍተር ኢፌክት ላይ ኒው ፕሮጀክት ነው ክሬት የምናደርገው። ኒው ቨርዥን የምንጠቀም ሰዎች እስች ጋር ኒው ፕሮጀክት የሚላለን ኦር ፋይል ኤንድ ኒው ፕሮጀክት ማለት እንችላለን። ሲምፕል ኦር ኦፕን ፕሮጀክት ከዚህ በፊት በራሱ በአዶቤ አፍተር ኢፌክት ሰርተን ሴቭ ያደረግነው ፋይል ካለ ሲምፕሊ ኦፕን ፕሮጀክት ማለት እንችላለን። ኦኬ አዲስ ልንሰራ ነው። ስለዚህ ኒው ፕሮጀክት ወይም ደግሞ ፋይል ኒው ፕሮጀክት አውቶማቲካሊ እንደምትመለከቱት እንደዚህ ይከፈታል ማለት ነው ሶፍትዌሩ። ኦኬ ዲስፕራይትነስ ትንሽ ኦኬ። ናው የመጀመሪያ ስራ ምንድን ነው? ወርክ ስፔሱን ማስተካከል ነው። ዊንዶው ወርክ ስፔስ ስታንዳርድ እናደርገዋለን። አክቹዋሊ ስታንዳርድ ነው ግን ከለመድነው ውጪ ሆነብኝ። ዊንዶው ወርክ ስፔስ ሬሲት ስታንዳርድ ማለት እንችላለን። ናው አንዳንድ ጊዜ ያው ስታንዳርድ ላይ ነው ብዙ ጊዜ ሞሽን ስራ የምንሰራው፣ ግን ስታንዳርድ ላይ አድርጌው ወርክ ስፔሱ ትንሽ ከለመድኩት ውጭ ሆኖብኝ ነበር። ሁሌም እናደርጋለን ዊንዶው ወርክ ስፔስ ስታንዳርድ እንለውና
እንደምንፈልገው ካልሆነ ሬሴት ስታንዳርድ ሴቭድ ሌአውት እንለዋለን። ያ ዚስ ኢዝ አፍተር ኢፌክት። የመጀመሪያው ምንድነው? እዚህ ጋር ሜን ባር እንለዋለን። ፋይል፣ ኤዲት፣ ኮምፖዚሽን፣ ሌየር፣ ኢፌክት፣ አኒሜሽን፣ ቪው፣ ዊንዶ ኤንድ ሄልፕ። በተመሳሳይ ይሄኛውን ፓነል ኢምፖርት ኦር እኛ ፕሮጀክት ፓነል እንለዋለን። ማንኛውንም ፋይሎች ኢምፖርት የምናደርግበት ኦር ከኮምፒውተራችን ኤኒ ፋይል የምንጠራበት ነው። ይሄኛውን ፓነል ኮምፖዚሽን ፓነል እንለዋለን። በተጨማሪ ግን ፕሮግራም ፓነል ነው ኦር ጀስት ላይክ እንደ ቪዲዮ ኤዲቲንግ ሶፍትዌር ላይ እንደ ፕሪሚየር ፕሪቪው ፓነልም ነው። ምክንያቱም እያንዳንዱን የምንሰራቸውን ስራዎች ስክሪን ኖሮት የሚያሳየኝ እዚህ ፓነል ላይ ስለሆነ። ከዛ ተጨማሪ ግን ጀስት ኮምፖዚሽን ፓነል ነው። ይህኛውን ፓነል ታይምላይን ፓነል እንለዋለን ኦር ሌየር ፓነል ነው። ከዛ በተጨማሪ ሌየሮችን ኦርጋናይዝ የምናደርግበት ተበላሸ። ኦኬ እንደገና ዊንዶ ኤንድ ወርክ ስፔስ ኤንድ ኤኒታይም ሪሲት ማለት ይችላለሁ። ያ አዶቤ አፍተር ኢፌክትስ አሰራሩ ጀስት ላይክ ፎቶሾፕ ነው። በሌየር ነው የሚመራው ኦር በሌየርስ ህግ ነው የሚመራው። ኦኬ ከላይ ያለው ሌየር ይታያል። ኦኬ እዚህ ጋር ፕሮፐርቲ ፓነል እንለዋለን። ያ ምንም አይነት ስራ ስንሰራ የመጀመሪያ የምናደርገው ምንድን ነው? ምንም አይነት ስራ ስንሰራ መጀመሪያ የምናደርገው ኒው ኮምፖዚሽን ማድረግ ነው። ሶ ሲምፕሊ እዚች ጋር ኒው ኮምፖዚሽን የምትለውን እዚች ጋር ክሊክ እናደርጋለን። ወይም ደግሞ ከፈለግን እዚች ጋር ኮምፖዚሽን ኒው ኮምፖዚሽን ማለት እንችላለን ከላይ ሜኑ ባር ላይ። ወይም ደግሞ እዚች ጋር እንደምታዩት የኒው ክሬት ኒው ኮምፖዚሽን ማድረጊያ ናት። ጀስት የኮምፖዚሽን አይከን ናት። እሷን ክሊክ ማድረግ ይችላል። እዚች ጋር ትታያቸዋለች። ኦር እዚችን ወይም ኮምፖዚሽን ኒው ኮምፖዚሽን ወይ እችን ጀስት ክሊክ ማድረግ። ኦኬ ይሄኛውን ክሊክ እንበለው። እንደዚህ አይነት ዲያሎግ ቦክስ ይፈጠራል። የመጀመሪያው ስራ ምንድነው? የኮምፖዚሽን ስም መስጠት ነው። ለምሳሌ ላይክ ሞሽን ዋን ልበለው። ያው ዜን ፕሪሴት ይላል። እዚች ጋር ጀስትን ክሊክ አድርገን እንደምንፈልገው ለሶሻል ሚዲያ ከሆነ ሶሻል ሚዲያ መምረጥ እንችላለን። ኤችዲቪ ኦር ለተለያየ ዓላማ ባይ ዲፎልት እዚች ጋር መምረጥ እንችላለን። ኤኒ ፕሪሴት ማለት ነው። 4K 8K ድረስ አለው እንደ በምትፈልጉት ኳሊቲ ማለት ነው። ለምሳሌ የምትሰሩት ስራ ለዩቲዩብ ከሆነ እዚህ ጋር 19 በ1080 የሚለውን እንመርጣለን። ላይክ ለኢንስታግራም ኦር እንደዚህ ለፌስቡክ ከሆነ ያው እዚህ ጋር ሶሻል ሚዲያ ፖርትሬት ኦር ሶሻል ሚዲያ ላንድስኬፕ የምትለዋን ኦር ስኩዌር የምትለዋን መጠቀም እንችላለን እንደምንፈልገው። እንደዚህም ደግሞ በጣም ሃይ ኳሊቲ ያለው ስራ ከሆነ የምንሰራው 4K የሚለውን መምረጥ እንችላለን ኦር 8K ድረስ። እኛ 1920 በ1080 ፉል ኤችዲ የተለመደው ጥሩ የሆነ ኳሊቲ ያለው ሪዞሉሽን ያለው ፕሪሴት ነው ኦር ፎርማት። ጀስት ክሊክ እንለዋለን። ሶስተኛዋን የመረጥኳት የታለች? 19 በ1080 29.97 ፍሬም ፐር ሰከንድ። ዜን ኦር ማኑዋሊ ራሳችን ከፈለግን ኮምፖዚሽን ክሬት ማድረግ እንችላለን። ሶሪ ኦኬ እዚች ጋር አንሎክ የምትላለች እችን ክሊክ እናደርጋታለን። ቁልፏን እናጠፋታለን። ኤንድ እንደምንፈልገው ቁጥር መስጠት እችላለሁ። ለምሳሌ በፒክስል ስለሆነ እችን ክሊክ ብዬ ኤግዛምፕል 4000 ብለው 4000 ያ 4000 ነው 40,000 ሄቱ ላይ ጀስት ክሊክ ብዬ ላይክ 2000 ማለት እችላለሁ። ዛት ሚንስ ሄቱ አንሷል፣ ዊድሱ በልጧል። ስለዚህ ላንድስኬፕ ነው ማለት ነው። ኦኬ ኦር መቀየርም እንችላለን ቁጥሩ። በዚህ መንገድ እንደምንፈልገው ኮምፖዚሽን ክሬት ማድረግ እንችላለን። ኦር ስጭ ጋር መጥቼ እንደገና 19 በ1080 የሚለው ክሊክ ልበለው እንደገና ያስተካክለዋል። ኔክስት እዚች ጋር ነው ፍሬም ሬት ነው። እዚች ጋር ክሊክ አድርገን ፈልገውን ፍሬም ሬት መምረጥ ይችላለሁ። ጀስት 30 ምትለዋን እንምረጣት። ሪዞሉሽን የምትፈልጉት ሪዞሉሽን መምረጥ ትችላላችሁ። ኳርተር፣ ሰርድ፣ ሃፍ ኤንድ ፉል። ይህንን ወደፊት ስራዎችን እየሰራን ስለን ኢንዲቴይል እናወራለን። ፉል የምታደርጉት ከሆነ የኮምፒውተራችሁ ፐርፎርማንስ ጥሩ ካልሆነ ኦር ጥሩ ግራፊክስ ካርድ ከሌለው በምትሰሩ ሰዓት ቀጥ ማለት ባህሪ ሊኖረው ይችላል።
ስራዎችን ስትሰሩ ኳርተር ላይ አድርጋችሁ መስራት ትችላላችሁ። በት ሪዞሉሽኑ በጣም ዝቅ ያለ ነው፣ ኳሊቲ የለውም፣ ግን በጥሩ ሁኔታ ያጫውትላችኋል። ሴቭ በምታደርጉበት ሰዓት ኦር ወደ ቪዲዮነት ኤክስፖርት በምታደርጉ ጊዜ ግን ኤኒታይም ፉል ማድረግ ግን ይቻላል። ስራውን ስትሰሩ እናንተ በኳርተር ብትሰሩ ጥሩ ነው። በተለይ ላርጅ ፕሮጀክት ከሆነ ኮምፒውተሩን ፐርፎርማንስ ስለሚጠይቅ ማለት ነው። አሁን እኔ ምን የምሰራው ስራ ስለሌለ ጀስት ፉል ልበለው። ሌላው ስታርት ታይም ኮድ 00 ይሁን ኤንድ ዲዩሬሽን ለምን ያህል ሰከንድ ነው ስራውን የምንሰራው ነው። ኦኬ ለምሳሌ እዚች ጋ የመጀመሪያው 00 ማይክሮ ሰከንድ ናት። ኔክስት ያለችው ሰከንድ፣ ኔክስት ያለው ደቂቃ ኤንድ ኔክስት ያለው ሰዓት ነው። ስለዚህ ለምሳሌ 9 ሰከንድ ብባል እችን የመጀመሪያው ማይክሮ ሰከንዷን ተውና ሁለተኛዋ ላይ 10 ምትሯን ሰሌክት አድርጌ 09 እላታለሁ። ዛት ሚንስ 9 ሰከንድ ማለት ነው። ኤግዛምፕል ለምሳሌ 2 ደቂቃ ከ10 ሰከንድ ከ10 ማይክሮ ሰከንድ ብባል እቺ ሰዓት ናት አይደል? እሷን ተውና ስች ጋር 02 እላታለሁ። ኤንድ ስች ጋር ከ10 ሰከንድ ነው አይደል? እችን ሰሌክት አድርግና 10 እላለሁ። የመጨረሻዋ ማይክሮ ሰከንድ ናት 10 እላለሁ ማለት ነው። በዚህ መንገድ እንደሚፈለገው ለሚፈለገው ዱሬሽን ኮምፖዚሽን ክሬት ማድረግ እንችላለን። ጀስት ላይ ግራፊክስ ላይ ዶክመንት ክሬት እንደምናደርገው ማለት ነው። ሲምፕሊ ብዙ ጊዜ ሞሽን ግራፊክስ ሲሰራ ስፔሻሊ ሎጎ አኒሜሽን ከሆነ ደግሞ በአብዛኛው 10 ሰከንድ ኦር 8 ሰከንድ እስከ 12 ሊሆን ይችላል። ከዛ ብዙም አይበልጥም። ከዛ ከበለጠ ሜቢ ኢንትሮ ነው ማለት ነው። ሲምፕሊ እዚች ጋር 10 ሰከንድ እንስተው። ኦኬ ዛት ሚንስ ማይክሮ ሰከንዱን 00 ላድርገው ኤንድ ሲምፕሊ ሰከንዱን 10 ጥሩ ነው ኤንድ እችን 00 እዚህ ጋር እናንተ ልምምድ አለ። ኦኬ ቁጥር እየቀያየራችሁ አንዴ በደቂቃ አንዴ በሰዓት አንዴ በሰከንድ እያደረጋችሁ ኤክሰርሳይዝ አድርጓት። ሌላኛው ባክግራውንድ ከለር ነው። ይሄ ስክሪን ከለር ማለት ነው። እዚህ ጋር የሚከፈት ስክሪን ከለር አለ፣ የእሱ ከለር ነው። እዚህ ጋር ስክሪን ከለር ባትቀይሩ ጥሩ ነው። ጀስት ሲምፕሊ ጀስት ብላክ። ምክንያቱም የማንኛውም ኤሌክትሮን ዲቫይስ ስክሪን ያላቸው በሙሉ ዲስፕሌይ ማድረግ የሚችሉ ሁሉም ዲቫይሶች ስክሪን ከለራቸው ብላክ ስለሆነ እኛም የምንሰራው ኤቭሪ የሞሽን ስራ እነሱ ላይ የሚታይ ከመሆኑ ጋር በተያያዘ ብላክ ነው መሆን ያለበት። ይሄ ባክግራውንድ ከለር አይደለም። ቢ ኬርፉል። ባክግራውንድ ከለር በኋላ የሚሰራው ነው። እዚህ ጋር ባክግራውንድ ከለር ይላል፣ ግን ስክሪን ከለር ነው። ኦኬ ምክንያቱም ዊዝ ትራንስፓረንት አድርገን ኤክስፖርት ብናደርገው ዊዛውት ከለር ነው ኤክስፖርት የሚሆነው ዊዛውት ባክግራውንድ። ባክግራውንድ ከሆነ የተፈለገው በኋላ የሚሰራ ስራ ጉዳይ ነው። ዚስ ዋን ኢዝ ጀስት ስክሪን ከለር። ኦኬ ጀስት ኦኬ በሉት፣ ምንም ባትቀይሩ ብላክ ቢሆን ናው። እያንዳንዱን ፓነል ጀስት ክሊክ ክሊክ ማድረግ እንችላለን። እንደምታዩት ሰማያዊ ላይን ያበራል፣ ሰማያዊ ላይን ያበራል፣ ሰማያዊ እያንዳንዱ ላይ እንደምታዩት ሰማያዊ ላይን ያበራል። ለምሳሌ ይህኛው ክሊክ ለውና ፕሮጀክት ፓነሌን ማስፋት ብፈልግ እዚች ጋር ያያችኋት ነው ላይኗ ላይ ጀስት ድራግ ባረግ ይሰፋል፣ ያንሳል፣ ይሰፋል ኤንድ ያንሳል። በተመሳሳይ ይችንም ክሊክ አድርጋታለሁ። ታይም ላይኑን ኤኒ ላይን ጋር የሚመቸኝ ቦታ ጋር ሆኜ እች ምልክት ስትመጣ ይሰፋል፣ ያንሳል፣ ይሰፋል ኤንድ ያንሳል። ስለዚህ እንደምንፈልገው ከስተማይዝ ማድረግ እንችላለን ማለት ነው። እዚች ጋር በተመሳሳይ እንደዚሁ ይሰፋል ኤንድ ያንሳል ኤንድ ይሰፋል ኤንድ ያንሳል። የምንፈልገውን ማድረግ እንችላለን። ሌላኛው ሃንድ ቱል ኤንድ ዙም ቱል ለማየት እንሞክር። በመጀመሪያ ዙም ቱል እችቱ እንደምታዩት ዙም ኢን ኤንድ ዙም አውት ለማድረግ ይጠቅማል። አያችኋት እችን ቱል ሲምፕሊ እዚች ጋር ስንመጣ ከርሰሯን ካያችኋት ኦር የዙም ምልክቷን ካያችኋት የመደመር ምልክት አላት። ዛት ሚንስ ዙም ኢን ማድረግ ትችላለህ እያለ ነው። እንዴት? ጀስት ሲምፕሊ ክሊክ 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 በማድረግ ዙም ኢን ማድረግ ትችላለህ። አልትን ስትይዙ አውቶማቲካሊ ምልክቷ ማይነስ ትሆናለች። ናው ክሊክ 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 ጀስት ክሊክ ክሊክ ስናደርግ እንደምታዩት ዙም አውት እየሆነ በጣም እየራቀ እያነሰ ይሄዳል። አልተን ከለቀኩኝ የፕላስ ሳይን ስለሚሆን ጀስት ክሊክ 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 ሳደርገው ምን ይሆናል? ዙም ኢን ይሆናል ማለት ነው። አልትን ዘን ጀስት ክሊክ ክሊክ ዙም አውት ኤንድ አልትን ለቀን ዙም ኢን። ኦኬ ዙም አውት ላድርገው ትንሽ። ሌላኛው እንደዚችው እዚችው ቱል ላይ እንዳለው ኤግዛምፕል
እዚህ ኤሪያ ላይ ያለውን ኢንቫይሮንመንት ኦር ስክሪን ፓርት ዙም ማድረግ ከፈለኩ ጀስት ድራግ ማድረግ እችላለሁ። ዙም ይሆናል። ኤኒ ፓርት ላይ ዙም ኢን ዙም አውት እንዴት ነው የምናደርገው? ሲምፕሊ ድራግ፣ አንዴ ወደኋላ አንዴ ወደፊት፣ ወደኋላ ወደፊት። ሲምፕሊ ሌፍት ማውዝ በመጠቀም ድራግ ማድረግ ትችላላችሁ። የምትፈልገው ፓርት ላይ ኤኒ ፓርት ዙም ኢን ዙም አውት፣ ዙም ኢን ዙም አውት ማድረግ ትችላለሁ እንደምንፈልገው ማለት ነው። ሌላኛው ዙም ኢን ዙም አውት ለማድረግ የምንጠቀምበት መንገድ ምንድን ነው? ስች ጋር ናት። የዙም ፐርሰንት ናት። ኦኬ ትታያችኋለች። እዚች ቀስት ላይ እንመጣና ፊት የምትላለች ክሊክ ስንል ኤግዛክትሊ ፊት ኦን ስክሪን ይሆናል። ኦኬ ስለዚህ ይህን ቱል መጠቀም አልፈልግም፣ ግን ሌላ ቱል ላይ ሆኜ ዙም ኢን ኤንድ ዙም አውት ማድረግ ብፈልግ ትራይ። ለምሳሌ ሌላ ቱል ልምረጥ። ኤግዛምፕል ይሄ ቱል አሁን ሴሌክሽን ቱል ነው የሚባለው። ክሊክ ልበለው። እዚህ ቱል ላይ ነው ያለሁት። ማድረግ የፈለግኩት ዙም መጨመርና ዙም መቀነስ ነው። ሃው ሉኪት እንደዚህ እንደሆነ ዙም እና ዙም አውት ለማድረግ እችን ፐርሰንት ላይ እንመጣና ዝች ቀስት ላይ የተለያዩ የዙም ፐርሰንቶች አሉ። ለምሳሌ 6.25 ድረስ ክሊክ ብል በጣም አነሰ። ኦኬ እንደገና ክሊክ ለምሳሌ 400% ልበለው። በ400% ዙም ኢን ያደርገዋል ማለት ነው። እንደገና ክሊክ 200%፣ እንደገና ክሊክ 100% ኤንድ ክሊክ 50% እያለን ኤንድ ክሊክ 25% እያለን ዙም መቀነስ መጨመር እንችላለን። ፊት ኦን ስክሪን ለማድረግ ዲፎልት ፖዚሽን ላይ ለማድረግ ሲምፕሊ ቀስቱ ላይ ክሊክ ማድረግና ፊት የምትለው ክሊክ ማድረግ እንችላለን ማለት ነው። ስለዚህ ይህንን ኦፕሽን በመጠቀም ዙም ኢን እና ዙም አውት ማድረግ እንችላለን። ሌላኛው ዙም ኢን እና ዙም አውት ለማድረግ ሲምፕሊ አልትን እንይዝና ስክሮል ወደ ኋላ ኤንድ ስክሮል ወደፊት። አልት እንደያዝን ማውዛችሁ ላይ ስክሮል ማድረጊያውን ፊሉን ማለት ነው የማለኛውን ወደ ኋላና ወደፊት፣ ወደ ኋላ ኤንድ ወደፊት ሲምፕሊ አልትን ይዘን ማለት ነው። ወይም ደግሞ ባይ ዲፎልት አልትንም ለቀን ራሷን ስክሮሏን አንዴ ወደ ኋላ አንዴ ወደፊት፣ አንዴ ወደ ኋላ አንዴ ወደፊት ብናደርግ ሲምፕሊ ዙም ኢን እና ዙም አውት ይሆናል። ምንም አይነት ኪቦርድ ሳንጠቀም ማለት ነው። ጀስት አልትን ይዘን ኦር አልትንም ሳንይዝ እንችላለን። ሲምፕሊ ስክሮል ብቻ በማድረግ ዙም ኢን ዙም አውት ብቻ ማድረግ እንችላለን ማለት ነው። ዙም ማድረግ አንደርስታንድ አድርጋችኋል ብዬ ተስፋ አደርጋለሁ። ኔክስት ኮንሰፕት ፓን ቱል ኦር ሃንድ ቱል። ይህ ቱል ዋናው ጥቅሙ ምንድን ነው? ባይ ዲፎልት ወርክ ስፔሱን ሙሉ ለሙሉ ለማንቀሳቀስ ነው። ኤግዛምፕል ክሊክ በሉት። ይህን ወርክ ስፔስ ሌፍት ማውስ በመጠቀም ድራግ ባረግ ዩሲ ሆሪዞንታሊ ኤንድ ቨርቲካሊ እንደዚሁም ዲያጎናሊ ኦር 360 ዲግሪ እንደምታዩት ማሽከርከር እንችላለን። ወደዚህ ማስጠጋት፣ ወደ ላይ፣ ወደዚህ እንደምንፈልገው። ለምሳሌ መቼ ሊጠቅም ይችላል? አንዳንዴ ስክሪናችን በዚህ ሲድራግ አድርጉትና እንዲደበቅ አድርጉት። እንዲህ ከሆነ ፊክስ ለማድረግ የተለያዩ መንገዶች ቢኖሩ አንደኛው መንገድ ሲምፕሊ ድራግ አድርገን የምንፈልግበት ቦታ ስክሪኑን ማንቀሳቀስ እንችላለን። ፉል ከስተማይዜብል ነው። በጣም ደስ ይላል። ኦኬ ግን ይህን ኮንሰፕት መስራት ፈልጌ ሃንድ ቱል መጠቀም ካልፈለጉ ሌላ መንገድ አለ። ለምሳሌ እንደተለመደው ሴሌክሽን ቱል ላይ እንምጣ። ቀስቱ ላይ እዚህ ቱል ላይ ሆኜ እኔ የፈለጉት ልክ ሃንድ ቱል እንደሚሰራው መስራት ኦር ወርክ ስፔስ ማንቀሳቀስ ከሆነ ኪቦርዳችሁ ላይ ረጅሙን በተን ኦር ስፔስ ባር ያዝ ስታደርጓት አውቶማቲካሊ ሃንድ ቱል ይሆናል። ስፔስ ባር ስለቅ ተመልሶ የነበረበት ቱል ላይ ይሆናል። ስፔስ ባር ሲይዝ ሃንድ ቱል ይሆናል። ኦኬ ሃንድ ቱል ከሆነ ሲምፕሊ ድራግ ማድረግ እችላለሁ። ሆሪዞንታሊ፣ ቨርቲካሊ ኤንድ ዲያጎናሊ ስለቀው ስፔስ ባር ተመልሶ የነበረበት ቱል ላይ ይሆናል ማለት ነው። በዚህ መንገድ መስራት እንችላለን። ወይም ደግሞ ሌላኛው መንገድ ራሱ ማውዛችሁ ላይ ስክሮል የምታደርጓትን እሷን ስክሮል በማድረግ ፋንታ ልክ እንደ ሌፍት ወይም እንደ ራይት ማውስ ጫን ማድረግ ማንን ስክሮል የምታደርጓትን እቺ ስክሮል የምናደርጋትን እሷን ያዝ ታደርጓታላችሁ። አውቶማቲካሊ ሃንድ ቱል ይሆናል። ስትለቋት እዛው የነበረበት ቱል
ያዝ ስታደርጓት ሃንድ ቱል ስትለቋት የነበረበት ሶ ያዝ ስታደርጓት ስክሮሏን ሃንድ ቱል ሲሆን ድራግ ማድረግ ትችላላችሁ ማለት ነው። ይሄ ማለት ለምሳሌ ዙም ኢን ኤንድ ዙም አውት ማድረግ ስፈልግ ራሷ ስክሮሏን በመጠቀም ስክሮል አፕ፣ ስክሮል ዳውን፣ ስክሮል አፕ፣ ስክሮል ዳውን ማድረግ ስችል ፓን ማድረግ ኦር ደግሞ እንደዚህ ወርክ ስፔሱን ድራግ ማድረግ ስፈልግ ደግሞ ሲምፕሊ ያዝ እሷን ማድረግ እችላለሁ ማለት ነው። ኤንድ ድራግ ማድረግ እችላለሁ። ስለዚህ ስክሮሏን ብቻ በመጠቀም ዙም ኢን ዙም አውት እንዲሁ ፓን ማድረግ እንችላለን ማለት ነው። ተግባብተናል? የስ ኔክስት ኮንሰፕት ሃው ቱ ኢምፖርት ፋይል። ፋይል ኢምፖርት ለማድረግ አንደኛ እዚች ጋር ፋይል ኢምፖርት ፋይል ማለት እችላለሁ። አውቶማቲካሊ ወደ ኮምፒውተራችን ይወስደናል። ሶ ሲምፕሊ ፋይላችን ያለበት ኤኒ ፓርት ጋር በመሄድ የምንፈልገውን ፋይል ማምጣት እንችላለን። ኦኬ ለምሳሌ ከዚች ጋር እንዳ ኦኬ ሲዚ ውስጥ እንዳ ኦኬ እንደምታዩቸው የተለያዩ ፎቶዎች አሉ። ይሄን የተመቸኝን ጀስት ክሊክ ማድረግ እችላለሁ። ኤንድ ኢምፖርት ቢ ኬርፉል እዚች ጋር ኢምፖርት ጄፒጂ ሲኩዌንስ፣ ኢምፖርት ፒኤንጂ ሲኩዌንስ፣ ኢምፖርት ሰምቲንግ ሲኩዌንስ የሚል ካለ አክቲቭ እንዳታረጉት። ኦኬ ይሄ ነገር አክቲቭ ሆነ ማለት ምንም እንኳን ሰሌክት ያደረጋችሁት አንደኛውን ፎቶ ቢሆንም ሲኩዌንስ አድርጎ ሁሉንም ፎቶዎች ነው የሚመጣው። ሶ ክሊክ እልና ምንም ነገር እዚህ ጋር አክቲቭ እንዳይሆን እቺ አክቲቭ ከሆነች አጥፏት። ኤግዛክትሊ የምትፈልጉት ፎቶ ስለማናገኝ ማለት ነው። ጀስት ክሊክ ኤንድ ኢምፖርት ወይም ደግሞ ሲምፕሊ ደብል ክሊክ ማድረግ እችላለሁ። እንደምታዩት አውቶማቲካሊ ፎቶ መጣ። ይህ ነው ፎቶ። ክሊክ ስለው ስች ጋር በትንሽ ዲስፕሌይ ያደርግልኛል። ኮንትሮል ዜድ ብል ባክ ማድረግ ሲሆን ኮንትሮል ሽፍት ዜድ ደግሞ ሪዱ ነው ማለት ነው። ኮንትሮል ዜድ ይጠፋል፣ ኮንትሮል ሽፍት ዜድ ያመጣል ኦር ሪዱ ያደርገዋል። ኮንትሮል ዜድ አንዱ፣ ኮንትሮል ሽፍት ዜድ ሪዱ ማድረግ ይችላሉ። ወይም ደግሞ እዚች ጋር ኤዲት ገብተን አንዱ ኢምፖርት ኤዲት ገብተን ሪዱ ኢምፖርት ማድረግ እንችላለን። ኦር ሲምፕሊ ኮንትሮል ዜድ ኤንድ ኮንትሮል ሽፍት ዜድ ማለት እንችላለን። ቶታሊ ፋይሉን ማልፈልገው ከሆነ ክሊክ ለውና ጀስት ችናት ፋይሏን እንደምታዩት ሲምፕሊ ዲሌት መንካት ይችላለሁ። አይነት አውቶማቲካሊ ይጠፋል። በስተት አጥፍተነው ከሆነ ኮንትሮል ዜድ ብንነካ እንደገና ይመጣል ማለት ነው። ሶ ሰሌክት አድርጌ ዲሌት መንካት ይችላለሁ። ኤንድ ኮንትሮል ዜድ አድርጌ እንደገና ማምጣት ይችላለሁ ማለት ነው። ግልጽ ነው። ኦኬ ላጥፋው። ሰሌክት ኤንድ ፕረስ ዲሌት ኪቦርዳችን ላይ። ሌላኛው ኢምፖርት የምናደርግበት መንገድ እዚች ጋር ፕሮጀክት ፓነላችን ላይ ራይት ክሊክ ማድረግና ኢምፖርት። ኦኬ እዚህ ጋር ራይት ክሊክ ኢምፖርት ኤንድ ፋይል ተመልሶ እዛው ይሄዳል። ሌላኛው ከአንድ በላይ እችላርጫ ይከልበላት ከአንድ በላይ ፎቶዎችን ማምጣት ከፈለጉ ሲምፕሊ ኤኒ ፎቶ ላይ ክሊክ ማድረግ እችላለሁ። ኦር ኤኒ ፋይል ላይ ሽፍትን ይዘን የምፈልገው የሆነ ፋይል ላይ ክሊክ ማድረግ እችላለሁ። በተከታታይ ብዙ ፎቶዎችን ሰሌክት ማድረግ እችላለሁ። ወይም ደግሞ ጀስት ክሊክ ኮንትሮል ይዘን ራንደምሊ ክሊክ 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 በዛ ያሉ ፎቶዎችን ግን ተከታታይ ያልሆኑ ፎቶዎችን ሰሌክት ለማድረግ ኦር ኤኒ ፋይል ሰሌክት ለማድረግ ኮንትሮል መጠቀም ይችላሉ። ሽፍት ከሆነ መደዳውን ሰሌክት ስለሚያደርገው ማለት ነው። ኦኬ ኤንድ ሲምፕሊ እቺ ነገር አክቲቭ እንዳትሆን ኤንድ ሲምፕሊ ኢምፖርት። እንደምታዩት በሙሉ ፎቶዎች ይመጣሉ። እያንዳንዱ ፎቶ ክሊክ ክሊክ እያደረገን ስች ጋር ዲስፕሌይ ያደርግልኛል። ወይም ደግሞ ኤኒ ፎቶ ለምሳሌ እዚህ ጋር ዲስፕሌይ ማድረግ ከፈለጉ ጀስት ደብል ክሊክ ማድረግ ይችላሉ። አውቶማቲካሊ እዚህ ጋር ያሳየኛል። ከዛ ስጨርስ ስች ጋር ኤክስ የምትለዋን ክሊክ እላለሁ።
እንደገና ሌላ ፎቶ ላይ ደብል ክሊክ እላለሁ፣ ዲስፕሌይ ማድረግ እችላለሁ፣ ክሎዝ ማለት እችላለሁ። ኤኒ ፎቶ ላይ ደብል ክሊክ ዲስፕሌይ ኤንድ ክሎዝ፣ ወይም እዚች ጋር ጀስት ክሊክ እያደረግን እንደምታዩት እዚህ ጋር ማየት እችላለሁ ማለት ነው። አሁን ሁሉንም ፎቶዎች ማጥፋት ከፈለጉ ይህኛው ፎቶ ክሊክ ሽፍት ሊያዝ፣ ይሄኛውን ፎቶ ክሊክ ኤንድ ፕረስ ዲሊት ማለት እችላለሁ። ኦኬ ኩዌሽን ሲመጣ ፕረስ ዲሊት። ሌላኛው ፎቶ የምናመጣበት መንገድ ራይት ክሊክ በማድረግ ፋንታ ሲምፕሊ ደብል ክሊክ ማድረግ ነው። አውቶማቲካሊ ወደ ኮምፒውተራችን ይመረናል። ኤኒ ፎቶ አንድም ሁለትም እንደምትፈልጉት ማምጣት ትችላላችሁ። ጀስት ክሊክ ኤንድ ኢምፖርት። ናይስ። ዲሊት ልበለው። ሌላኛው መንገድ ኢምፖርት ለማድረግ ኪቦርድ ሾርት ኪ መጠቀም ነው። ኦኬ ኢምፖርት የመጀመሪያ ፊደሉ አይ ስለሆነ ኮንትሮል አይ መንካት ይችላለሁ። ሶ አውቶማቲካሊ ወደ ኮምፒውተራችን ይወስደናል። ኤኒ የምፈልገውን ፎቶ ሰሌክት አድርጌ ኢምፖርት ማለት ይችላለሁ ማለት ነው። ኦኬ ፐርፌክት። ሶ በዚህ መንገድ እናመጣለን ፋይል ማለት ነው። ሌላኛው ይህን ያመጣነውን ፋይል ሪኔም ማድረግ ብፈልግ ራሱ ላይ ራይት ክሊክ እናደርጋለን ኤንድ ሪኔም ማለት እችላለሁ። ወይም ደግሞ እዚህ ጋር ኢንተር መንካት ትችላለህ እያለኝ ነው። ኦኬ ስለዚህ ክሊክልና ኪቦርዳችን ላይ ኢንተር ስንነካ አውቶማቲካሊ ሪኔም ያደርግልኛል። ምሳሌ 11111 ብዬ ፕረስ ኢንተር ድጋሚ ኮንፊርም አደርገዋለሁ። ወይም ራሱ ላይ ራይት ክሊክ አደረግና እንደገና ሪኔም ማለት እችላለሁ። ክሊክ ኤንድ የምፈልገው ላይክ ፎቶ 1 ፕረስ ኢንተር ስል ኮንፊርም ይሆናል ማለት ነው። ሶ በዚህ መንገድ ፋይል ማምጣት እችላለሁ። ኤንድ ሲምፕሊ ክሊክ ኤንድ ሲምፕሊ ፕረስ ዲሊት። ሌላኛው ፋይል ስናመጣ ፎልደር ከፍተን ነው። ሶ ራይት ክሊክ ኤድ ኒው ፎልደር ማለት ትችላላችሁ። ሶ ኒው ፎልደር ይላል። ሶ ፎልደር ዋን ልበላ። ከዛ እዚህ ፎልደር ዋን ያልኩት ፎልደር ውስጥ ፋይል ለማምጣት ብፈልግ ኤግዛክትሊ የማመጣው ፎልደር ፎቶ ወይም ማንኛውም ፋይል እዚህ ፎልደር ውስጥ እንዲገባ ስፈልግ እችን ቀስት ክሊክ ማድረግ አለብኝ። ፎልደሩ ላይ እቺ ቀስት ወደ ጎን ታች ወደ ታች መሆን አለባት። ከዛ ራይት ክሊክ ፎልደሩ ላይ ኤንድ ኢምፖርት ኤንድ ፋይል ስል ኤንድ ለምሳሌ ከዚህ እስከዚህ ያለውን ላምጣ ባይ ዩዚንግ ሽፍት ኤንድ ኢምፖርት አውቶማቲካሊ ፎልደር ውስጥ ይገባል። ኤግዛምፕል ፎልደር ዋጋ ያለችውን እችን ቀስት ክሊክ ስል አሁን ፎቶዎቹ ማየት አልችልም። ለምን? ፎልደር ውስጥ። በዚህ መንገድ ፋይሎችን ማኔጅ ማድረግ እንችላለን። ኦኬ ና ራሱ ፎልደሩን ክሊክ ኤንድ ፕረስ ዲሊት መንካት እችላለሁ። ኤንድ ዲሊት ኤቭሪ ፋይል ከነ ፎልደሩ ይጠፋል ማለት ነው። ሲምፕሊ ኢምፖርት ለማድረግ አይ ቲንክ ዘ ቤስት ኦፕሽን ደብል ክሊክ ይመስለኛል። ሲምፕሊ ደብል ክሊክ ማድረግ እችላለሁ ኤንድ ኤኒ ፎቶ የምፈልገውን ኢምፖርት ማለት እችላለሁ። ሌላኛው ሀውቱ እንደገና እንዴት ኮንትሮል ማድረግ እንችላለን ኮምፖዚሽን የሚለውን እንመልከት። ለምሳሌ ኦልሬዲ ኮምፖዚሽን ክሬት አድርገናል። እንዴት መልሼ ማስተካከል እችላለሁ? ጎቱ ኮምፖዚሽን ሰሌክት አድርገን ኮምፖዚሽናችን ማለት ነው። ኮምፖዚሽን ኤንድ ኮምፖዚሽን ሴቲንግ ማለት ይችላል። ኮምፖዚሽን ኤንድ ኮምፖዚሽን ሴቲንግ ያው ሞሽን ዋን ብለን ነው ነበር። ይኸውና ፕሪሴት ኤቭሪቲንግ በሰጠነው ቫልዩ። እንደገና ስሙን ማስተካከል እችላለሁ። እንደገና ፕሪሴት ማስተካከል እችላለሁ። ኤኒታይም ፍሬም ሬት ኤንድ ዲዩሬሽን፣ ስክሪን ከለር፣ ኤኒታይም እዚህ ጋር እንደምንፈልገው ማስተካከል እንችላለን። ለምሳሌ ሞሽን 2 ብለው ኤንድ ኦኬ ብል አውቶማቲካሊ ኤቭሪቲንግ እንደገና ይስተካከላል። ኮምፖዚሽን ላይ ስም ለማስተካከል ከሆነ ግን እዚቹ ላይ እንዳለን ራይት ክሊክ ኤንድ ሪኔም አድርጌ ኤኒታይም እዚህ ጋር ማስተካከል ይችላሉ። ለምሳሌ ሞሽን 1። ይህንን ቪዲዮ በምትከታተሉ ሰዓት በተቻለ አቅም
ቀስ እያላችሁ ፖዝ እያደረጋችሁ ቪዲዮን ኤክሰርሳይዝ እያደረጋችሁ በደንብ ለመከታተል ሞክሩ። ናው ባዶ ቦታ ክሊክ ይህን ፎቶ ሪኔም እናድርገው። ፎቶ ክሊክ ራይት ክሊክ ሪኔም ፎቶ። ኦኬ እስቲ በካፒታል ሌተር እንጻፍ። ካፕስ ሎክ ላብራና ፎቶ ዋን ልበለው ኤንድ ፕሬስ ኢንተር። ናይስ ወርክ። ኔክስት ቀጥሎ ይህንን ፎቶ እንዴት ወደዚህ ታይምላይን ማምጣት እንችላለን? ታይምላይን ኮምፖዚሽን ሲምፕሊ ፎቶን ክሊክ ድራግ ኤንድ እዚህ አካባቢ ላይ ድሮፕ ማድረግ። ደግሞ ኮንትሮል ዜድ ጀስት ሲምፕሊ ክሊክ ድራግ ኤንድ ድሮፕ ማድረግ ይችላሉ። በዚህ መንገድ ምንም ፋይል ወደ ታይምላይን ኮምፖዚሽን ማምጣት ይችላለሁ ማለት ነው። እዚች ጋር እንግዲህ ሌየር ፓነላችን ላይ ነው ሃይድ ማድረግ ይችላለሁ። እዚህ ጋር ምልክት ሾው ኤንድ ሃይድ እዚህ ጋር እዩት ለውጡን። ኤንድ ሎክ ማድረግ ይችላለሁ። ሎክ ሆነ ማለት ይህ ፎቶ እንደምትፈልጉት ማንቀሳቀሳችሁ ድራግ ብታደርጉት ፎቶ አይንቀሳቀስም። አንሎክ ስለው ፎቶ እንደምታዩት ይንቀሳቀስም። ሎክ ሲባል አይንቀሳቀስም። ሶሎ ሌላ ፎቶ አምጥተን እንመለከታለን። ፎቶ ዋን ይላል እንደምታዩት። ጀስት ራይት ክሊክ ብዬ እዚህ ጋር ሪኔም አድርጌ ኤኒቲንግ ማስተካከል ይችላለሁ፣ ወይም ክሊክ ብዬ ኢንተርነክቼ እንደገና ማስተካከል ይችላለሁ። ስንጨርስ ጽፈን ኢንተር መንካት። ሌላ ፎቶ እናምጣ። ጀስት ደብል ክሊክ ሌላ ፎቶ ለምሳሌ አይ ቲንክ ይሄኛው ፎቶ እናምጣ። ኤንድ ሲምፕሊ እዛው ጋር እንዳለ ኢንተር ፎቶ ሁለት ልበለው። ኤንድ ሲምፕሊ ድራግ ድሮፕ ከታች እዚህ ጋር መልቀቁ። ምን ተፈጠረ? የታችኛው ሌየር ተሸፈነ፣ የሴትዮዋ ማለት ነው። ሶሉሽን ጀስት ላይክ ፎቶሾፕ ስታይል ፎቶ ቱ የምትለዋን ወደ ላይ እዚህ ጋር እንደዚህ ምልክት ስታገኙ ሰማያዊ ላይ እንዲህ ስታገኙ ከላይ ስታስቀምጡት አውቶማቲካሊ ቦታ ይቀያየራሉ ማለት ነው። ሙቭ ማድረግ ትችላላችሁ። እያንዳንዱ ኢንዲቪዥዋሊ ሰሌክት እያደረገን ማንቀሳቀስ እንችላለን። ኦር ለምሳሌ እንደገና ይህ ፎቶ ይህን እንዲሸፍነው እናድርግ። ድጋሚ ይሄኛውን ሌየር የታችኛውን ወደ ላይ ሳወጣው በተመሳሳይ እንደገና ወደ ላይ ይታያል። ወይም ደግሞ የላይኛውን ወደ ታች ድራግ ባረገው የላይኛው ይሸፈናል። አሁን የላይኛው የሴትዮዋ ፎቶ ነው። እንደገና ወደ ታች ባረገው እንደዚህ አውቶማቲካሊ የሴትዮዋ ይሸፈናል። እንደምትፈልጉት በዚህ መንገድ ሌየር በማቀየር መስራት እንችላለን። ሌላኛው ሶሉ ነው። ለምሳሌ እዚህ ጋር አንድ ፎቶ አለኝ፣ እዚህ ጋር ሌላ ፎቶ አለኝ። ይሄ ፎቶ ማን ነው? መኪናው ነው። ይሄኛው ፎቶ ሴትዮዋ ናት። ስለዚህ የሴትዮዋ ብቻ እንዲታይ መፈልግ ከሆነ መኪናው እንዲታይ ማልፈልግ ከሆነ ስች ጋር መጣና ሶሎ እለዋለሁ። ሶሎ ሌየር ማለት ሶሎ ያደረጋችሁት ሌየር ብቻ ይታያል ማለት ነው። ሌላው ግን አይጠፋም፣ ጀስት ሃይድ ይሆናል ባይ ዲፎልት። ሲምፕሊ እች ጋር ክሊክ ስንል ኦኬ ነጭ ዶት ሶሎ ሆነ ማለት ነው። እንደምፈልገው ይሄ ፎቶ ላይ ብቻ ሰራለሁ። መልሼ ምልክቷን ክሊክ ስል ሳጠፋት ያኛውን ፎቶ ድጋሚ ይታያል ማለት ነው። ይሄ በጣም ወሳኝ ኮንሰፕት ነው፣ ስፔሻሊ ኤክስፕሌነር ቪዲዮ በምትሰሩ ሰዓት ነው። አሁን ለምሳሌ ሌላኛው ለምሳሌ የሴትዮዋን ሌየር ሎክ ማድረግ ከፈለጉ የሴትዮዋን ሌየር ሰሌክት አደርጋለሁ፣ ሎክ ላለው ናው የሴትዮዋ ሌየር አይንቀሳቀስም። በት የመኪናው ሌየር ግን ሎክ ስላልሆነ እሱን ግን ማንቀሳቀስ ይችላሉ። የሴትዮዋን አንሎክ ብዬ የመኪናው ላይ ሎክ ባድርገው በዚህ ጊዜ የመኪናው አይንቀሳቀስም፣ በት የሴትዮዋ ይንቀሳቀሳል። ሁለቱንም አንሎክ ማድረግ እንችላለን። ፐርፌክት። ፓርት 1 ኢንትሮዳክሽን ክላስ ይሄንን ይመስላል። ፓርት 2 ላይ በቀጣይ ኮንሰፕት እንቀጥላለን። እስከዛው መልካም ቀን።